ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እንዴት ከረማችሁ? ሁሉ ሰላም ነው? አለ እግዚአብሔር ይመስገን በጣም ደህና ነኝ። መቆም አልቻልኩም እንግዲህ እያመመኝ ነው ጋይስ። ዛሬ ይዤላችሁ መጣሁ አዲስ ነገር መጥቻለሁ። ምክንያቱም የኔ ነገር የቤቲንግ ካፌ ላይ ነው ትኩረት የምሰጠውና ምን መሰላችሁ እዚህ በረንዳ ላይ አሳያችኋለሁ። በኋላ ላይ በረንዳ አሸንዳ ስለሌለ ተፈጠፉ ውሃው በጣም እንደፈጠፈ መሬቱን እየጠረገ እያጠበ አካባቢውን እያበላሸ ስለሆነ ለምን የውሃ ማፍሰሻ ቦይ አልሰራም ብዬ አስቤ ነበርና ገመድ ወጥሬ ነገሮችን ከጀማመርኩ በኋላ ሀሳብ መጣልኝና ፋሚሊዎች አሉኝ እኮ ለምንድን ነው ለነሱ ጋር አልሰራም ብዬ እንደምትመለከቱኝ ትንሽ ተዘረግርጋለሁ። ቦታውን እየጠረኩ ነበርና ገመድ እየወጠርኩ ነበር። ለዛ ነው እንደዚህ ትንሽ ቀደም ብዬ ያልመጣሁትና እንዴት እንደምንሰራ ያው ልምድ የለኝም ባለሙያም አይደለሁም፣ ግን መሆን አለበት ከምለው ተነስቼ ራሴን የሚሆነው ነገር በቤት ውስጥ እየሰራሁ ነው፣ እያዘጋጀሁ እገኛለሁ እና ፋሚሊዎቼ አሳያችኋለሁ እንዴት እንደሚሰራ። እንግዲህ ይሄው እንደምትመለከቱት ይሄው ገመድ ወጥሬ ያለው ቦታውን ጠራርግ ያለው ድንጋዩንም ለማስቀመጥ ጀምሬ ነበርና እናንተ ትዝ ስትሉኝ ማቅረብ አለብኝ ብዬ አዘጋጀሁት ማለት ነውና እንደምትመለከቱት ገመድ ወጥሬ ያለው እዚህ ጋር ማቴሪያሉን ለበዛው ጥያለው ዶሮዎችም እያገዙኝ ነው። ይሄው እንደምትመለከቱት እዚህ አካባቢ የአሸዋ የሽምንቶ ማዘጋጃ እዚህ ጋር መወጣጫ የነበረው ድንጋይ ሁላ ነቀዬ እዚህ ጋር ሰባብሬ ጥያለው ማለት ነውና ይሄው ይሄን ይመስላል ጋይሶች እና የተወሰነ ሰርቻለሁ። ካስተካከልኩ በኋላ እንደዚህ ነው አዘጋጀሁት። ታያችኋል። ይመር አይመር አላውቅም፣ ብቻ ውሃውን መሬቱን አይጠፍ ውሃው ዝም ብሎ በረንዳውን አያቆሽሽ ብዬ አዘጋጃለሁ ማለት ነውና እንግዲህ እንዴት እንመስል እንዴት ነው ይታያችኋል። ግን ምቾታለሁ። አስተያየታችሁ እንዴት ነው ነገሩ? ካልተመቻችሁ መቼም ኮሜንት ተሰጡኛላችሁ። ይሄ አሁን እንግዲህ አልተስተካከለም፣ እዚህ ጋር የተሰነጣጠቀ ማለት እሱን በእግረ መንገድ አስተካክላለሁ ብዬ አስቤያለሁ። ዲቹ እንዴት ነው ተመችቷችኋል ወይስ እንዴት ነው? ግን አልገባኝም። ምክንያቱም ውሃው እዚህ ጋር የተወሰነ ቋጥሮ ወደ ታች እንዲያፈስ ብቻ ነበር የኔ ፍላጎትና ይሄን ካረግልኝ ይበቃል። ይሄን አይል አይደለም እንክብካቤ የተቀረው ወደዚህ ያለው በኋላ ፈጣሪ ካለ በሊሾ ሲሰራ በአርማታ ይደፋል ብዬ ወይ ማፈር ይሞላ ብዬ ለዛ ነው እንደዛ ጉብታ አረኩበትና ይሄን ይመስላል። አሁንም ስራው አላለቀም። እንግዲህ ቅድሚያ ላሳይ ብቻ ነው። ይሄ ደግሞ ጠርዙ ምናምን አልተስተካከለም፣ ገና ይስተካከላል። ሳስተካክልም አብረን እናስተካክላለን። ዲዛይን ኖሮት ውሃ ማፍሰሻ በደንብ አምሮበት እንዲሄድ ነው ሐሳቤና እዚህ ጋር እንደምትመለከቱት ይሄ መወጣጫ የነበረው ቦታ ማለት ነው። ይሄው ከላይ ገንጥያለሁ። እንግዲህ እዚህ ጋር ድንጋይ ወፋፍራ ማድረግ ያለው ትንሽ ሳሳ አድርጌ መተላለፊያ ከስር ሾልኮ እንዲሄድ ነው ሐሳቤ። ለዛ ነው እዚህ ጋር ሳሳ አድርጌ ሰርቼ ከዛ ከላይ እሷን አስቀምጣለሁ ማለት ነው። እና እሷን ሳሳ አድርጌ እሰራለሁ በውስጥ ውሃ እንዲሾልክ ለማድረግ ብዬ ነው እንጂ አለዚያ አይመችም። መጀመሪያ ከመሬት ነበር የተሰራውና ውሃው ቤት በኩል ይለፍ ውሃ የሚያርፍበት መንገድ የለም። ለዛ ነው ገነጠልኩት። ቅጠላ ቅጠል ፌስታል ጥሩ አይደለም ብያችኋለሁ። ስምንት ሆነ አበላሻለሁ። አሁን እዚህ ጋር ቀጠን ያለች ሲሚንቶ ፈሳሽ ትደረጋለች እንደዚህ ጠንከር አድርጋ እንድትይዝ። ከዛ ላይኛው ከላይ ለብሳለሁ። ከዛ ወደዛ ደግሞ እንደዚህ ይሰራለሁ ማለት ነው። እንደምትመለከቱ ቆሪጣቸው እንደዚህ ይሰራለሁ። እንግዲህ ጋይሶች እንደምትመለከቱት
እንደ ምግብ በዛ አዘጋጅቻለሁ። ምክንያቱም የሚያቀርብልኝ ሰው የለም፣ ረዳት ሰራተኛ የለም። ይሄ ሲሚንቶ በዛበት አሸዋማ ሆኖ ሲሚንቶ በዛ አይደል ማለት ነው። እንደ ልሾ እሱን እንዲያገለግልን ለዛ ነው ቀጠና አድርጌ እዚህ ጋር ትንሹ መጠቀም የፈለኩትና እንዴት በቦባ መጣ ልትሉኝ ትችላላችሁ። እንግዲህ አማራጭ የለም። እንግዲህ ምን ላድርግ ቀጠን ብላ አሸዋውን እንድትይዝልኝ ፈልጌ ነው። ምክንያቱም የመጀመሪያው አሸዋው ትንሽ ወፈር ስላለ እንደዛ ሆኖ ራሱ እንትን ያስፈልጋል ውሃ በጣም ውሃ ያፈልጋል። ነው ጋይስ ያብራ ወይስ እንዴት ይመስላል? ወይኔ ጉዲ! ይሄ ልትስቁብኝ ይሆናል እኮ አይታወቅም። ጋዜጦች እንደታያችሁኝ ያምራል ወይስ አያምርም? አስተያየት ቶሎ ስጡልኝ። ከምደግመው ዝም ብዬ ደከማኝ ወይስ መልካም ስራ እየሰራው ነው? አስተያየት ስጡኝ። ጋይስ የተቀረውን አብረን እንጨርሳለን። እሺ